በአንዲት የቡና ፍሬ ውስጥ የታሸገ ፍቅር ከሰማያዊ ሰማይ ስር የተዘረጋ አረንጓዴ ምድር በገዲኦ ዞን ላይ ተፈጥሮና ሰው የፈጠሩት ግንኙነት ቀላል የእርሻ ታሪክ አይደለም። የማህበራዊ እውነት ግንባታ ነው። ገበሬዎች ምድርን ሲነኩ ትርጉም ይጭራሉ። ፍሬን ሲሰበስቡ ዝምድናን ይፈጥራሉ። በአንድ ስነ ስርዓት ውስጥ ማንነት ይገነባል። የሰው ልጅ ባህል ጥናት በመጀመሪያ የሚጠይቀው ጥያቄ ይህ ነው። ሰዎች እውነታን እንዴት ይገነባሉ? በገዲኦ ማህበረሰብ መልሱ በቃላት አይደለም፣ በተግባር ነው። እርሻ እዚህ የጉልበት ስራ ብቻ አይደለም፣ የትውልድ ቅብብሎሽ ነው። ወጣቱ በእርሻው ጎን ቆሞ ይሄ የአባቴ እጅ ያረፈበት ነው ሲል ምድርን እንደ ንብረት ብቻ አይመለከትም፣ እንደ ታሪክም ጭምር እንጂ። ቡና በቡናነቱ የተገኘው አባቶቻችን ከታች ከቆላ ከአባያ አካባቢ ሰዎች ሄደው እንግዲህ ከዛ ተሸክመው መጥተው እዚህ ሀገር እንደተከሉ ነው የሚገለጸው። ይህ ቡና እዚህ ከተተከለ ወዲህ ምንድነው ምን አመጣ ምን አፈራ ቢባል እንደማንም አትክልት አፍርቷል። አፍርቶ መጠጣት እንኳን ተጀምሯል። ያን ጊዜ እንደ ምግብ አድርጎ በዚህ ቅጽበት ተፈጥሮ ወደ ባህል ይለወጣል። ቡና ከመሬት ይበቅላል። ነገር ግን በሰው እጅ ውስጥ ሲገባ ሌላ ህይወት ይጀምራል። በገዲኦ ቡና መጠጣት የግል ጥም እርካታ ብቻ አይደለም፣ የማህበራዊነት ምሳሌ እንጂ። ቡና በቡናነቱ ማህበራዊ እሴት ያለው እህል ማለት ይቻላል። እንግዲህ እህልም ነው። ቡና በማህበራዊነቱ ምንድነው? ቡናን አንድ ሰው ብቻውን አይጠጣም። ወይ ከሚስቱ ወይ ከልጆቹ ጋር አሊያም ከጎረቤት ጋር ጎረቤቶቹን ጠርቶ ኑ ቡና ጠጡ፣ ኑ ቡና ጠጡ ተብሎ ለቡና ተብሎ ሌላ ምግብ ይቀርባል። አንድ ሰው መንገደኛውን ሰላም አደራችሁ ነገን ጋልድኔ ካለ ና ሞጎሪ ና ግባ ቡና ይፈላ ይባላል። ለቡና ሲባል ቡና እዚህ ሲፈላ እዚህ ደግሞ ምግብ ይዘጋጃል፣ ቆጮ ይዘጋጃል፣ ሌላም አይነት ምግብ ወተትም ካለ ወተት ይጠጣል። ቡና ማህበራዊ ነው ማለት ነው። በዚህ አንፃር ቡና ይጠጣል በጎረቤት። ወጣቶች ደግሞ ቡናን ለምንድን ነው የሚወዱት ቢባል ቡና በፍሬው አንድ ሲንግል ቡና በፍሬ በውስጡ ሁለት ፍሬ አለው። ይህ ሁለት ፍሬ ምንን ያሳያል? ማህበራዊነትን ያሳያል፣ አለመለያየትን ያሳያል፣ ባልና ሚስት አንድ አካል እንደሆኑ ያሳያል። ከልጅነት እስከ ሞት ከእርቅ እስከ በዓል ድረስ ቡና የማህበራዊ ህይወት ዋልታ ነው። በደራሮ በዓል ጊዜ ወይም አዲስ ሕፃን ሲወለድ ቡና በሽማግሌዎች ምርቃት ታጅቦ ይቀርባል። ቃል ኪዳን በአፍ ብቻ አይነገርም፣ በመዓዛ ወደ ሰማይ ይተናል። ቡና በመሰረቱ ፍቅርን የሚያስተጋባ አንዱ ነገር፣ ፍቅርን ያስተጋባል። አንድነትን ከሚያስተጋቡት አንዱ ነገሮች ከሚያግባቡት አንዱ ቡና ነው። ቡና ሲንጠጣ አንድ ሰው አይጠጣም፣ እንጠራለን። ሰው ጎረቤት ተሰብስበን ቡና እንጠጣለን። እንደገና መንገደኛ ጠርተን ቡና ጠጣ እንላለን። ያ የገዲኦ መገለጫ ነው፣ ፍቅር መግለጻችንን ነው። ከተጣሉት ሰዎች ሲናስታርቅ ቡና አፍልተን እንከጠጣ እንላለን። የወዲኛውም ሁለቱም ወገን ቡና ተለዋውጦ ይጠጣሉ ማለት ነው። በጋብቻም ጊዜ በተለይ መሰረታዊ ጋብቻ ላይ ቤተሰብ ሄዶ በሚጠይቁት ደራሮ ተብሎ ቡና ተፈልቶ ከገብስ ከማር ጋር ከቡና ፍሬ ጋር ተቆልቶ ተለውሶ አብሮ ይበላል ማለት ነው። ያ መሰረታዊ ጋብቻ ነው። ቤተሰብ የተግባባ፣ አካባቢ የተግባባ የሚታወቅ ማለት ነው። ነገር ግን ይሄ ቡና በፍሬ ላይ በብቻቸው ነው የሚተዋወቁት። አዎ ለምሳሌ ወደ ሌላ ጋር ሲነድ በጥምቀት ላይ ሎሚ ውርወራ አለ። እኛ ግን አሁን በአብዛኛው ወጣቱ አያውቅም እንጂ ድሮ የቡናን ፍሬ እንዲህ ነበር የሚያቃብለው። ለሚወዳት ልጅ ቡናን ፍሬ እንዲነክሶ በጥርሱ ይሰጣል ማለት ነው። ያቺም ወስዳ በጥርሷ ትነክሳለች። ያ ማለት የጥርሳችንን የጋራ የምንበላ ማለት ነው። እንግዲህ አንዱ በአፍ የነከሰው ነው የእርስ በራስ መግባባት፣ ከዛም በላይ ነው ማለት የአፍ እንለዋወጣለን ማለት ነው። ከምስጢርም አልፎ በዛ አይነት እንደ ሎሚ ውርወራ ቡና የሚቃበሉበት ነው። ቡና በዚህ ላይ ለሁለት ያግባባል ማለት ነው። እንደውም ብዙ አልተወራም እንጂ አንዳንድ ጊዜ የሚወዳትን ሴት አንድ ሰው ቡና ቅጠል ሰብስቦ እንዲህ ይሰጣል። ቡና ቅጠል ማለት ለምለም ነው፣ አደራ ነው።
እስከዛ ድረስ አደራ አለ ማለት ነው። ትልቅ አደራ የሚል መልእክት አለው ማለት ነው። ስለዚህ ሁለቱ የመግባቢያ ዋና ምስጢሩ ቡናን ማቃበል ነው። ዋናው ነገር ምንድነው? ቡና ነው። ቡና ደግሞ ምንድነው? ኢኮኖሚ ነው። ከኢኮኖሚ ጋር አንድ ላይ አስተሳስረን ማየት እንችላለን ማለት ነው። ስለዚህ የሚነጣጠል ኢኮኖሚ እንደሌለ አንድ ላይ ይሄን ነገር ማስተሳሰር እንደሚያስፈልግ የሰው ልጆችም እርስ በራሳቸው አንድ ላይ ተሳስረው መኖር እንዳለባቸው ቃል ኪዳናቸው መጠበቅ እንዳለባቸው መካካድ እንደሌለባቸው ከጥላቻ መራቅ እንዳለባቸው የሚያሳይ ነው ማለት ነው። ስለዚህ ሁለቱም አንድ ላይ ተጣብቆ ደግሞ ሲገኝ አንደኛ እንደ መልካም ዕድል ይወሰዳል። ሁለተኛ ደግሞ ሁለቱም ራሳቸው ከጥላቻ ተራርቀው እድላቸውን የሚያዩበት ነው። ቃል ኪዳናቸውን ደግሞ የሚያድሱበት ነው ማለት ነው። ስለዚህ በዚህ መካከል ምንም አይነት ችግር እንኳን ቢፈጠር ምንም አይነት አለመግባባት እንኳን ቢፈጠር በሁለቱ መካከል ያለው ቃል ኪዳን አይፈርስም ማለት ነው። ስለዚህ ይሄን አጠናክረው ይሄዳሉ። ታማኝነት ነው፣ አንድነትን ለማስተሳሰር ነው፣ የጋራ ህብረትን ለመፍጠር ነው፣ በጋራ ተቀናጅቶ ተሰናስሎ መስራትን ደግሞ የሚያሳይ ነው ማለት ነው። ስለዚህ ክህደት ለኛ ማህበረሰብ ምንም ትርጉም እንደሌለው ይሄ ነገር ተቀባይነት እንደሌለው የሚያሳይ ነው ማለት ነው። የሰው ልጆች የራሳቸውን ከሰው ጋር ተግባብተን እንድትኖር ጎረቤት ለጎረቤት እቃ ይዋዋሳል። ለምሳሌ እዛ ውስጥ መካካድ ተገቢነት እንደሌለው ገንዘብ ወስዶ በተመሳሳይ የሚከለክል ሰው ሊኖር ይችላል። እዛ ውስጥ ይሄ መካካድ መኖር እንደሌለበት ቃል ኪዳናቸውን ማሰር እንዳለባቸው ከተፈጥሮ ጋር የሰው ልጅ እንዴት ሊንኬጅ እንዳለው የሚያሳይ ነው ማለት ነው። አዳሮም በተመሳሳይ ነው። እዚህ ጋር ስንመለከት የቡና ቅጠልም ሊሆን ይችላል። በዚህ ስም የምትጠራ አንድ ቅጠል አለችና ያንን እየቆጠሩ ቁጥር መካከል ላይ እንኳን ስህተት ቢኖር በአዲስ መልክ ቃል ኪዳናቸውን ያስራሉ ማለት ነው። ይሄ እዚህ ውስጥ በተለይ ከሴቶች የራሳቸውን ሚስጥራቸውንም ጭምር በጋራ የሚጠብቁበት ቅድም እንደገለጽኩት ማለት ነው። ስለዚህ ልክ እንደ አዲካሪቾ አዳሮም በተመሳሳይ ይሄንንም ይዘው የሚሄዱበት ሁኔታ አለ ማለት ነው። ስለዚህ ቃል ኪዳናቸውን በአዲስ መልክ እያደሱ የሚሄዱበት እንደሆነና ከቂም ከጥላቻ ራሳቸው አንድ የሚገለሉበት ነው። ከዛ ሚስጥራቸውን ደግሞ የሚጠብቁበት ነው ማለት ነው። ምንም አይነት ግጭት፣ ምንም አይነት ጥላቻ፣ ምንም አይነት አለመግባባት እንኳን ቢኖር በሁለቱ መካከል ያለውን ሚስጥር አንዷ ለአንዷ ለሌላኛዋ አውጥታ አትናገርም፣ አታወጣውም ማለት ነው። በቡና የሚገባ ቃል ኪዳን በጣም ጠንካራ ነው። ቡና በመሰረቱ በጋብቻም ጊዜ ቡና ይፈለጋል። ደራሮ የሚባል በጋብቻ ስርዓት ላይ የሚቀርብ እህል አለ፣ ገብስ አለ፣ ማር አለ። ይሄ ቡና ተቆልቶ እንግዲህ ከነፍሬው ተቆልቶ ከዚህ እህል ጋር አብሮ ይቀላቀላል። ከማር ጋር አብሮ ይለወስና ደራሮ ተብሎ ይቀመሳል። ይሄ ቃል ኪዳን ነው። ቡና በወጣቱም በአዋቂም በትልቁም ሰው በደራሮ ስም ቡናው ከነፍሬ ይበላል። ይህን ማህበራዊነትን ያመጣል። ወጣት ምንም ባልተጻፈ ድሮም ህግ ተጽፎ አይደለም ባህላዊ ቃል ኪዳን ሲገቡ ቡናን በቡና የገቡት ቃል ኪዳን ከፍተኛ ቃል ኪዳን ነው የሚባል። በዚህ አይነት ነው ወጣቶች ከወጣቶች ጋር አብሮ ተዛምደው ተጋምደው ሊኖሩ የቻሉት። የበቁበትም በዚህ አይነት ነው። ምናልባት ቡና የማይጠጣ ወጣት የለም በአሁን ሰዓት። ገና ህፃን ሳለ ነው ቡና የሚጠጣ እዚህ ሀገር። አሁን ይህችን ባህል አባቶች ወደ ልጆች ማስተላለፍ የሚችሉት እንግዲህ በመጠጣት ነው። ቡና በመጠጣት አባት ከጎረቤት ጋር እናት ከጎረቤት ጋር ተጣርተው እርስ በርስ በጋብቻም ሰዓት በአመት በዓልም ሰዓት በምንም ሰዓት አብረው ተጋምደው በሚበሉበት በሚጠጡበት ሰዓት ወጣቶችም ይሄን በማየት ትዳር ላይ ወጥቶ ቤት ላይ ሲወጡ ሚስት ሲያገቡ እነሱ ራሳቸው ጎረቤቶቻቸውን ጓደኞቻቸውን በመጥራት እንግዲህ እዚህ ከቡና ውስጥ የምትፈጠር እቺ ፍቅር ኃይለኛ ፍቅር ናት። ወዳጅነት አብሮ ይጠራራሉ፣ አብሮ ይተሳሰባሉ፣ ደቦ አብሮ ይወጣሉ። ችግርም ካለ እርስ በርስ እጥረት ካለ እርስ በርስ ይዋዋሳሉ። በዚህ አይነት ነው የሚተላለፈው። ከአባቶቻችን ተላልፎ የመጣው በዚህ አይነት ነው። ሁሉም በጋራ ሲቀምሱት አንድ እውነት ይፈጠራል። እኛ የሚባል እውነት። ቡና ሲፈላ ከበሩ ስር ጭስ ይቀመጣል። ያ ጭስ ምልክት ነው። የተከፈተ የቤት ምልክት፣ የተከፈተ ልብ ምልክት። ማንኛውም መንገደኛ የቡና ጥም ካለበት ጭሱን ተከትሎ ይመጣል። በመግባትም ቡናውን እየጠጣ የቤተሰቡ አባል ይሆናል።
አሁን በተለምዶ ቡና ከጭስ ጋር ቀርቦ የምናየው አያቶቻችን እርስ በርስ ትስስር የፈጠሩበት ድልድይ ነው። እዚህ ውስጥ የምናየው በጣም ትልቅ ነገር አለ። በሁለት ሰዎች መካከል እውነት አለ። ከእውነት በላይ ደግሞ የራሳቸው ህሊና አለ። ህሊና ትንሹ እግዚአብሔር ነው ተብሎ ይነገራል። ደሞም ነው። ማንም ሰው እረፍት አያገኝም። እውነት የሆነውን ነገር ይዘ ፋክት የሆነውን ነገር ይዘ ምንም ያክል ባህሪ ጸባይ ቢቀያየርም አለመግባባት ብትፈጥር እንኳን ያንን ፋክት ልትቀይሩ አትችልም። ይሄ ፋክት ደግሞ ስለማይቀየር በእነሱ መካከል ያለው እውነት መቼም ቢሆን ሊጠፋ አይችልም። ምክንያቱም ይዞ የመጡት ባህላዊ እሴት ነው ብለን ልንወስድ የምንችለው ወይም ደግሞ የማይዳሰሱ ቅርሶች ናቸው ብለን እንውሰዳቸው እንጂ ከራሳቸው የተፈጥሮ እውነት ጋር ግን መቼም ቢሆን ሊጣሉ አይችሉም። ስለዚህ የተፈጥሮ እውነት መቼም ቢሆን ልትቀየር አትችልም። እዚህ ምድር ላይ የምትሰራት እውነት የምትመስል ውሸት ልትኖር ትችላለች። እሷ ደግሞ አታድግም። በሁለቱ መካከል ደግሞ መቃቃርን ትፈጥራለች። ኢቭን ኢፍ እንደ ነቀዝ ሊበላቸው ይችላል። ይሄ ውሸት በውስጣቸው ዋሽተው እንኳን ቢቆዩ አእምሯቸውን እንደ ነቀዝ ሊበላቸው የሚችልበት ሁኔታ አለ ማለት ነው። ስለዚህ እኛ ማህበረሰብ ውስጥ ከዚህ ደግሞ በተጨማሪ ከባህላዊ ስርዓት ጋርም ተመሳሳይ ወስደን ማየት እንችላለን። ሁለት ባህላዊ አስተዳደር ስርዓት ውስጥ የሚዳኙ ሽማግሌዎች፣ ባህላዊ አባቶች፣ የባሌ ስርዓትን የሚመሩ አባቶች መካከል የሚመጡት ሁለት በዳይና ተበዳይ ብቻ ናቸው። አድርገሃል ወይስ አላደረክም የሚለውን እርስ በራስ ነው። እዛ ግን ሁለቱ ብቻ ናቸው የሚጨርሱት። ወደ ሽማግሌም አይሄዱም፣ ወደ ቤተሰብም አይሄዱም፣ ወደ ጎረቤትም አይሄዱም። የተሻለ ጓደኛ ሶስተኛ ወገን ውስጥ ገብቶ ሊያስታርቃቸው በሚችል ደረጃ አይመጡም። ሁለቱም ይተማመናሉ፣ ራሳቸው ይጨርሱታል። ሌላኛው እንደዚህ አይነት አጋጣሚዎች የሰው ልጆች ተሰብስበው የሚኖሩበት አካባቢ በጋራ አንድ ላይ ነው የሚኖሩት። ጉርብትና አለ፣ ዝምድና አለ። ይሄ ጉርብትና ወይም ደግሞ ዝምድና የተራራቀ ሊሆን ይችላል። ዝምድናቸው የስጋ ዝምድና ቢሆን እንኳን የጓደኝነት ግን በጣም የተለየ ነው። ለእናትም ማትነግራትን ወይም ደግሞ ለእናቷ ማትነግረውን ሚስጥር ለጓደኛዋ ልትነግር ትችላለች። ለጓደኛዋ ተናግራ እዛው ሊፈታ ይችላል። ቤተሰብ ጋር ሲካሄድ ደግሞ ትንሽ ከበድ የሚል ነገር እነሱ ውስጥ ሊፈጠር የሚችልበት ሁኔታ አለና ስለዚህ ይህንን ይዘው የሚሄዱበት መንገድ በጣም መጠናከር ያለበት ነው። እኛ ማበረታታት ያለብን በየጊዜው ደግሞ ሊነገር የሚገባ እንደሆነ የሚያሳይ ነው ማለት ነው። ስለዚህ በሁለቱ መካከል ይሄ ጓደኝነት የሚፈጠረው በሁለቱ መካከል የሚፈጠረው ጓደኝነት በጣም ቀላል የሚባል ጓደኝነት አይደለም። ቦንድድ ነው በጣም። ስለዚህ ከሩቅ ከዚህ አካባቢ ለምሳሌ ቀበሌ፣ ሰፈር፣ መንደር ምናምን በስም ሊጠሩና ሊለያዩ ይችላሉ። የነሱን ግን ቦንዴጅ ማንም ሰው ሊፈታው አይችልም። አንድ ላይ ነው የሚቀጥሉት ማለት ነው። ስለዚህ ጎረቤት ውስጥ ያሉ ጓደኛሞች ሊሆኑ ይችላሉ። ከጎረቤት ውጪ ሌላ አካባቢ ያለ ሊሆን ይችላል። በትምህርት ቤት ደረጃ ሊሆን ይችላል። አንድ ላይ ደግሞ በልጅነታቸው እዛው ጎረቤት ውስጥ ትምህርታቸውንም ጨዋታቸውንም የልጅነት ጨዋታ ሲጫወቱ ከዛ ጀምሮ አሳድገው የመጡት ነገር ሊሆን ይችላል ማለት ነው። ስለዚህ ይሄ ገደብ የለውም። ማንኛውም ሰው ሊፋቀር የሚችልበትን ደረጃ ሊወሰን አይችልም። የሚወስኑት ሁለቱም ናቸው። ምክንያቱም ለአእምሯቸው ለህሊናቸው ደግሞ ዳኝነት አሳልፈው የሚሰጡት በእውነት ከእውነት የተቀዳ መሰረት ያለው ስለሆነ በዚህ አግባብ የራሳቸውን ይዘው ይቀጥላሉ ማለት ነው። ለአቅመ ሔዋን የደረሱ ሴቶችም ሊሆኑ ይችላሉ። በጎረቤት ውስጥ ሆኖ የተለያዩ ቤተሰብ ልጆች ናቸው። በተለይ እነሱ ለአቅመ ሔዋን ከደረሱ እርስ በርስ መከባበር አለ፣ እርስ በርስ መጠባበቅ አለ። ይህን መከባበር ይህን መጠባበቅ ለማጣበቅ ሲፈልጉ ቡና አፍልተው ይጠጣሉ በጋራ። እዛ ቡና በሚጠጡበት ይነጋገራሉ፣ ሀሳባቸውን ይቀያየራሉ። ይሄ ማለት ምንን እንደሚፈጥር እዚህ ቦታ ላሳይ። የዛሬ አብሮ ቡና መጠጣቱ ብቻ አይደለም፣ እንደገና አሁን የሚመካከሩት ጉዳይ ብቻ አይደለም። አሁን የሚመካከሩትንም ጉዳይ በመካከላቸው ምንም ገብቶ እንዳይለይ አንደኛ የጠበቀ ግንኙነት ይፈጥራቸዋል። ሁለተኛ ያ የጠጡት ቡና በዛ ቡና ምክንያት የተመካከሩት ምክር በሕይወታቸው ዘመን ይዞት ይሄዳሉ ማለት ነው። ያ ለምሳሌ እዛ ትዳር የሚመሰርቱ ከሆነ በሚመሰርቱ ትዳር እንዴት እንደሚኖሩ ነው የሚነጋገሩት። ባሎቻቸውን እንዴት እንደሚይዙት ከእናቶቻቸው የወረሱት ከአያቶቻቸው የወረሱት ባህሪ አለ፣ የሰሙት አለ።
እዛ አዲስ ቤት ነው የሚሄዱት። እዛ ቤት ውስጥ ምን እንደሚሰሩ፣ እንዴት እንደሚኖሩ፣ ሀብት እንዴት እንደሚያፈሩ ከጎበዝ ሴቶች ላይ የሚያዩትን ነገር እዛ ይመካከራሉ። ለዚህ እነሱ ዩኒቲውን የፈጠረ ምንድነው? ቡናው ነው። ከዚህ ውስጥ ነው እንግዲህ አዲካሪቾ የሚበቅለው። በአንድ ድፍን ፍሬ ውስጥ ተጣብቀው የሚገኙ 3 ወይም 4 ፍሬዎች በገዲዮፋ አዲካሪቾ ተብሎ ይጠራሉ። በተፈጥሮ ሊኖሩ ይችላሉ፣ ግን በማህበራዊ ዓለም ውስጥ ሲገነቡ ከፍተኛ ትርጉም ይሸከማሉ። ባህላዊ እሴቶች እጅግ በጣም ብዙ ናቸው። በስነ ቃል የሚነገሩ አሉ። ከትውልድ ወደ ትውልድም የሚተላለፈው ከዚህ በፊት በነበረው ጊዜ በአፍ ሲተላለፍ ሲነገር የቆየ ታሪክ እንደመሆኑ መጠን ከነሱ መካከል አንዱ ነው አዲካሪቾ የሚባለው ማለት ነው። ስለዚህ አዲካሪቾ ማለት የሁለት ቡናዎች አንድ ላይ መጣበቅ የሚያሳይ ነው። ይሄ እንደ መልካም እድል ተደርጎ ይወሰዳል ማለት ነው። የአዲካሪቾ የሚባለው ቡና እንዲሁ ዝም ብሎ የሚገኝ አይደለም፣ አጋጣሚ ነው የሚገኘው። አጋጣሚ ሲገኝ ቡና ለቀማሳት ሊሆን ይችላል፣ ውጪ ላይ ሆኖ ቡና ልናገኝ እንችላለን። ያንን አንስተን አዲካሪቾ አገኘን ብለን የምንወዳት ጓደኛ እሷን ለማግኘት ስንል ለእሷ ስንል እናስቀምጣለን። ወይ እኔ ሊሆን ይችላል፣ ሌሎችም እንደዛው ማለት ነው። አዲካሪቾ ማለት በተለያየ ሁኔታዎች ይኖራሉ። ለምሳሌ 2 መንትያ ፍሬ በአንድ እቅፍ ውስጥ ሲኖሩ ነው። አሁን ለምሳሌ ቡና ምን ጊዜም 2 መንትያ ነው የሚኖረው። 2 መንትያ ፍሬ በአንድ እቅፍ ውስጥ ይኖራል ማለት ነው። አንድ የቡና ፍሬ 2 መንትያ ውስጥ ይኖረዋል ማለት ነው። አዲካሪቾ የምንለው እሱ ነው። ሌላው ሙዝ ለምሳሌ እንበልና ሙዝም አንዳንድ ቦታ ላይ 2ቱን በአንድ እንትን ማቀፊያ ውስጥ ይኖራል ማለት ነው። በአንድ ቆዳ ውስጥ ወይም መላጫ ውስጥ 2 ፍሬ ይኖራል ማለት ነው። ቡና በተፈጥሮ በአንድ ቅርፊት ውስጥ በግራና በቀኝ 2 ፍሬ ነው የሚይዘው። ግን ይሄ ተፈጥሯዊ ቢሆንም ከዛ አልፎ 3 4 የሆኑ ንጥል ፍሬዎችን በውስጡ ይይዛል። እነዚህ አንድ መሆኑ ምንድን ነው? አንደኛው የፍሬዎቹ አንድነት ራሱ አንድነትን የሚፈጥር ያን ፍሬ ነው የምንጠጣው። አዲካሪቾ የፍሬ አይነት ብቻ አይደለም፣ የዝምድና መጀመሪያ ነው። 2 ወዳጆች አዲካሪቾን ሲካፈሉ አዲስ ስም ይወለዳል፣ አዳሮ ይባባላሉ። አዳሮ ማለት በ2 ሴቶች መካከል የሚጠራ ስም ነው ማለት ነው። አብዛኛውን ጊዜ በገጠራማ አካባቢ የሚጠሩና የሚስተዋል ሲሆን አዳሮ ማለት በጣም የሚከባበሩና የሚዋደዱት ሴቶች ለ2 ስማቸውን ሳይጠሩ አዳሮ እያሉ ነው የሚጠራሩት። ምክንያቱም አዳሮ ሲሉ ደግሞ ከመሬት ተነስቶ አይደለም። አዳሮ ማለት ቡና አለ። ቡና 2 ፍሬ ወይም ከዛ በላይ የሆነ ቡና አዲካሪቾ ነው የሚባለው። ያንን አዲካሪቾ ቡና ከፍለው ነው አዳሮ የሚሆኑት። ምንድነው በመካከላቸው ቃል ኪዳን ማለት ነው። ምስጢርሽን አላወጣም፣ ምስጢሬን አታውጪ እንደማለት አይነት በፍሬ በቡና ፍሬ በዛ በሌላ ነገሮችም ሊጠቀሙ ይችላሉ። ግን አብዛኛውን ጊዜ ምንድነው የቡና ፍሬ ነው የሚጠቀሙት እና የክብር መገለጫ የፍቅር መገለጫ መከባበርን የሚገልጽ ነው። አንድ እኔም አዳሮ አለችኝ። ያቺ አዳሮ ምንድነው ስሟን አልጠራትም። ብጠይቁኝም በአባቷ ስም ነው እንጂ ምጠራት እኔ በራሴ ተነስቼ ስሟን መናገር አልችልም። በእርግጥ ትምህርት ቤት ላይ ሊጠየቅ ይችላል፣ አስፈላጊ ቦታዎች ሊጠየቅ ይችላል። የዛን ሰዓት ተብሎ ነው የሚጠራ እንጂ እንዲሁ ከመሬት ተነስቶ አይጠራም። በጣም የሚዋደዱትና የሚከባበሩት ምስጢራቸውን የሚያወሩት እና የሚካፈሉት ጓደኛሞች ማለት ነው። ይህንን ያገኙ ጓደኛሞች በጥንቃቄ ነው የሚወስዱትም የሚያዩትም ማለት ነው። በሁለቱም ወገን በኩል ያለውን ቡና መንታ ቡና ማለት ነው ባይዘይ። ስለዚህ ይህንን መንታ ቡና ለሁለቱም ጓደኛሞች ሴትም ሆነ ወንድ ሲካፈሉት በጥንቃቄ ነው የሚካፈሉት። ወደ ራሳቸው ወገን ያለውን ነው የሚወስዱት ማለት ነው። ይሄ ማለት የራሳቸውን የቃል ኪዳን በጋራ የሚያስሩበት ከጥላቻ መራራቅን፣ አንድነትን፣ ወንድማማችነትን ለማሰርና ለማስተሳሰር የሚጠቀሙበት ነው ማለት ነው። ስለዚህ ይሄ ዝም ብሎ ተራ ነገር አይደለም። በቃል ሲነገር የመጣው ነገር
የራሳችን እህትማማችነት ወንድማማችነትን ቃል ኪዳን ማሰርንና ከጥላቻ መላቀቅን መራቅን የሚያሳይ እንደመሆኑ መጠን ለአገራችንም ይሄ በጣም ጥሩ ነው። ከተፈጥሮ ጋር እንዴት እንኳን ሊንኬጅ እንዳለው እዚህ አካባቢ ያሳያል ማለት ነው። የሚዋደዱ ጓደኛ ማለት ነው። ሁለት የልብ ከልብ የሚዋደዱ ጓደኛሞች ማለት ነው። ወንድ ለወንድ ይሆናል፣ ሴት ለሴትም በአብዛኛው ሴቶች ናቸውና እነዚህ ሴቶች ሁለቱ ምስጢር የሚደባበቁ እንደዛ ይባላሉ ማለት ነው። ዳሮ ይባላል። እንግዲህ ሰው ከእኩያ ጋር ነው። እኔ ሽማግሌ ከሽማግሌ ጋር ነው እንጂ አይኔ አዳሮነት ከወጣት ጋር ላይሆን ይችላል። ወጣት ከወጣት ጋር ነው አዳሮ ተብሎ አብሮ የሚዛመዱት የሚጋመዱት። የመጀመሪያ ስማቸው እንደተጠበቀ ሆኖ እነሱም እኮ ወዳጅነት መፍጠር በሚችሉበት እድሜ ውስጥ ደርሶ ነው አዳሮ የሚባለውን ነገር ያመጡት። አዳሮ ማለት የጋራ ስም ነው። እኔና አንተ የምንጠራበት ስም ነው። እኔ ጓደኛዬን አዳሮ ይላል፣ እሱ ምንን አዳሮ ይለኛል። ይህ ስም ለኔና ለጓደኛዬ አብሮ እየተያያዘ የሚሄድ ሌላም እኛን በመስማት በማየት በፍቅር አንድ መሆናችንን በማየት ሌላም ራሱን ጓደኛ ነገ አዳሮ የሚልበት ነው። የመጀመሪያ ኦሪጂን ስማችን ግን አይጠፋም። ለምሳሌ አዳሮ የምትለኝ አንተ ብቻ እኔን ከሆንክ ሌላ ሰው ከመጣ እኔን ብርሃኑ ብሎ ይጠራኛል። በዛዛት አቤት ላሊል ነው። ስለዚህ የመጀመሪያ ስም እንደተጠበቀ ሆኖ ይህ በጓደኝነት በፍቅር አንፃር የወጣ ስም በመሆኑ የመጀመሪያውን አያስረሳም። እኔ አንተ ከዛ ብቅ ስትል አዳሮ መጣ፣ እኔ አንተ ብቅ ስትል አዳሮ መጣ ብዬ የሚተማመንበት ይሄ የውል ስማችን ነው። ይህ ቃል ጓደኛ ብቻ አይደለም፣ የተጋራ ነፍስ ማለት ነው። እዚህ የሚታየው ግልጽ ነው። ዝምድና በደም ብቻ አይመሰረትም፣ በስነ ስርዓትም ውስጥም ይፈጠራል። ማህበረሰቡ ሁለት ሰዎችን በአዲስ ምድብ ያስገባል። እነርሱም ራሳቸውን እንደ አንድ ይመለከታሉ። ይህ የማንነት ለውጥ ነው። ማህበራዊ እውነት በመደጋገም ይጸናል። አዲካሪቾ አንድ ጊዜ ብቻ አይፈካም፣ በትውልድ ትውልድ ይደገማል። ሲወርድ ሲወራረድ ይቀጥላል። በታሪክ ደረጃ ስንመለከተው በአፈ ታሪክም ወላጆች ራሳቸው ይዘው የመጡት ነገር ነው። የነሱን አዳሮ ተባብሎ መጠራራታቸው፣ ስም መረሳሳታቸው ምን ያክል እርስ በራስ መፋቀራቸውን፣ መዋደዳቸውን፣ አብሮነት ምን ያክል ወሳኝ እንደሆነ የምትወደውን ስም የምትጠራበት ወይም ደግሞ ከአንተ የሰውነት አካል ሊሆን ይችላል። ሰው እኮ ሲጠራራ ማር በጣም ጣፋጭ ስለሆነ የኔ ማር ብሎ ይጠራል። የኔ ማር ብሎ ሲጠራ በጣም የተለየ ትርጉም እንዳለው ያ ሰው ለዛ ሰው በጣም አስፈላጊ እንደሆነ ሲገልጽ ነው ማለት ነው። ስለዚህ በተመሳሳይ አዳሮ ውስጥም ያለው ነገር ይሄ ነው። ሁለቱ ሲጠራሩ ቤተሰብ የሚያይበት እይታ መጀመሪያ ራሱ ቤተሰብ ይሄንን ሲነግራቸው የመጣ በቃል ያወረሳቸው እሴት እንደሆነ እንዲሁም ደግሞ የማይዳሰስ ቅርስ ሆኖ ማየት የምንችልበት ሁኔታ አለ ማለት ነው። ስለዚህ ይሄንን ጠብቀው በአፈ ታሪክ ደረጃ ብቻ ሳይሆን በንግርት ብቻ ሳይሆን ይሄ ነገር ሰፍቶ ተጽፎ በጥናትም ጭምር መደገፍ ያለበት እንደሆነ የሚያሳይ ነው ማለት ነው። ምክንያቱም ለኛ አንድነትና ህብረት ወሳኝ ነገሮች ናቸው ብለን የምናይበት እይታ በጣም በትክክል መታየት መቻል ያለበት ነው ማለት ነው። ስለዚህ እንደ አገር ራሱ ስንመለከተው የሰው ልጆች በአንድነት የመኖር ትርጉማ ምን ይመስላል የሚለውን በእያንዳንዱ አካባቢ ማየት እንችላለን ማለት ነው። እንደ አገር ሌሎች አካባቢዎች ላይም በተመሳሳይ እዚህ ሊኖር ይችላል። ለምሳሌ እዚህ ባለፈው የደቡብ ኢትዮጵያ በሚመለከት የወላይታና የጌዲዮ ሴት አመራሮች እግር ኳስ ጨዋታ አካሂደው ነበር። የጋራ የሆነ የሚያመሳስለንን ታሪክ ወይም ደግሞ በአፈ ታሪክ ደረጃ እየተነገረ የመጣውን ቃል ኪዳን እንዴት እንደሚጠበቅ በእነዚህ ሴቶች መካከል አይተናል። ሴቶቹ ከደቡብ ኢትዮጵያ የመጡት የሆነ በመካከላቸው ቃል ኪዳናቸውን የሚያጠናክር ጉዳይ በአፋቸው ነክሰው ነበር። ሁለቱ ሴቶች እኔ ስለ አንቺ፣ አንቺ ስለ እኔ ልንጠባበቅ፣ ሚስጥራችን ልንይዝ፣ እርስ በራስ ልንከባበር፣ አንድነት ይዘን ለመቀጠል እንዲቻለን ሲሉ ያንን ነገር ነክሰው ቃል ኪዳን ሲገቡበት እናያለን። እኛ ጋር ደግሞ ያቺ አዳሮ የምትበለዋ በቡና ቅጠል እየቆጠሩ የቁጥር እንኳን ስህተት ቢኖር እሷን መልሶ ያድሷታል እንጂ አይጠፋም ማለት ነው። ስለዚህ እያደሱ ይቀጥላሉ እንጂ ቁጥሩ ጎደለ ተብሎ ጭቅጭቅ የለም፣ ንትርክ የለም፣ ሁከት የለም፣ አለመግባባት
የለም ማለት ነው። ስለዚህ ሁለቱም የሚግባቡበት ጉዳይ ስለሆነ ይዘው ይሄዳል። ወላጆች ደግሞ ይሄንን እያስተላለፉ የመጡት ጉዳይ ስለሆነ እያንዳንዱ ትውልድ ደግሞ ይሄንን በቅብብሎሽ እስከ ዛሬ ድረስ ይዞ እንደመጣው ማየት እንችላለን ማለት ነው። እንዲሁም የቡና ጭስ በየቀኑ ከበር ስር ሲቀመጥ አንድ መልእክት ይደጋገማል። ይህ ቤት ለሰው ክፍት ነው የሚል። ይህ መደጋገም እሴቱን ያጠነክራል፣ ባህሉንም ህይወት ያለብሰዋል። ከኢኮሎጂ አንጻር ይህ ሁሉ ከመሬት ይጀምራል። አካባቢው ሰውን ይቀርጻል፣ ሰውም አካባቢውን በትርጉም ይሞላዋል። በጌዲኦ ያለው የቡና ባህል ተፈጥሮን እንደ ንጥር ነገር ብቻ አያይም፣ እንደ አንድነት መሰረት ያያል። አዳሮች በችግር ጊዜ አንድ ላይ ይቆማሉ። እንግዳም ቢሆን በጭሱ ምልክት ውስጥ መጠለያ ያገኛል። ባህል የተለያዩ ቅርሶችን የሚዳስሱትንም ማይዳስሱትን እያለማ ወደ ቱሪዝም ነው እንዲያድግ የሚያደርገው። ስለዚህ ቱሪዝም ደግሞ ኢኮኖሚ ነው። እያንዳንዱ አካባቢ ላይ ያለውን የባህላዊ ሴቶች ጠብቀን አልምተን ኦልሞስት የቱሪዝም ራሱን የቻለ ተቋም ሆኖ ወጥቷል። እኛ እያለማን ለእነሱ ነው የምንሰጠው። እነሱ ደግሞ ኢኮኖሚ ይፈጥሩበታል። የሰው ልጅም እንዲማርበት ያደርጉታል። እንዲጎበኝም በተመሳሳይ እንደዚህ አይነት ስራዎች ይሰራሉ ማለት ነው። ስለዚህ በእያንዳንዱ አካባቢ ያለውን እሴት መልቀም፣ ማደራጀት እንዲሁም ደግሞ መሰነድ፣ ዶክመንት ማድረግ በጣም ወሳኝ ነው፣ አስፈላጊ ነው። እነዚህ ስራዎች ናቸው በእኛ በኩል እየተሰሩ ያሉት። እነዚህን ሰርተን ቀጣይ ደግሞ ምን ያስፈልገዋል፣ እንዴት መጎብኘት መቻል አለበት፣ ምን አይነት ኩነት እንፍጠርለት፣ ራሱን የቻለ የወንድማማችነትና እህትማማችነት የሚገነባበት የትርክት ማዕከል ነው ማለት ነው። ስለዚህ ይሄ ትርክት ዝም ብሎ በየአካባቢ ያሉትን እንደ ጨዋታ የምናያቸው ጉዳዮች አይደሉም። ይዘን የመጣናቸው ናቸው ብለን ብቻ እየተናገርን መቆየት ሳይሆን ማስተዋወቅ ያስፈልጋል። ሀገራችን ደግሞ የጋራ የሆነ አንድነቷን፣ ሰላሟን ጠብቃ እንድትሄድ ሊያደርግ የሚችል የእርስ በርስ ግንኙነትንም ጭምር ማጠናከር በጣም ተገቢና ወሳኝ ስለሆነ እነዚህን አይነት ስራዎች እየሰራን ነው። በሚቀጥለው ጊዜ ደግሞ ኦልሞስት እነዚህን አይነት ዶክመንትድ እያደረግን መረጃዎችን እየሰነድን ለሚመለከተው አካል እየሰራን ከኢንዲጂነስ ኖውሌጅ ጋር በተገናኘ ስራዎችን አቀናጅቶ መስራት ያስፈልጋል ማለት ነው። በጌዲኦ ምድር ፍቅር በአንዲት የቡና ፍሬ ውስጥ ታሽጎ ይቆያል። በጭሱ ይተናል፣ በጋራ በመጠጣት ይጸናል። አዲካሪቾ የተፈጥሮ አይነት ብቻ አይደለም፣ የማህበራዊ እውነት ህይወት ያለው ምሳሌ እንጂ። የቀደምት አባቶቻችንን ጥበብ በእኛ በዛሬዎቹ ይድመቅ። የተቀበልነውን እሴት እንጠብቅ፣ እንድናሳድግና ለሚቀጥለው ትውልድ እንድናስተላልፍ በኃላፊነት እንኑር። ይህ ብቻ ሳይሆን የትውልድ መያዣ ነው። ያለፈው ከዛሬ ጋር ሲገናኝ የነገው ብርሃን ይበራል። ቸር ያቆየን።